መጀመሪያ ሲወለድ ወንድ ነው መጨረሻ ላይ ግን ሴት ሆኖ ስለሚሞተው ፍጥረታት ነው ዛሬ የምናነሳው። ሰላም ቤተሰቦች ሁሉ መልካም ሰላም ወንድሜ ሁሉ ሰላም። ሬቨን ኤል ይባላል። በዓለም ላይ ካሉ በጣም ገራሚ ከሚባሉት የባህር ፍጥረታቶች ውስጥ አንዱ ነው። ሲፈጠር መጀመሪያውኑ ወንድ ሆኖ ነው የሚፈጠረው። ልጅ እያለ ቀለሙ ጥቁር ነው ከለሩ። ልክ ለአቅመ አዳም ሲደርስ ወይም ደግሞ ስፐርም ሴል ማምረት በሚጀምር ሰዓት ከለሩ ሰማያዊ ይሆናል። መጨረሻ ላይ ጾታውን ወደ ሴትነት በሚቀይር ሰዓት ደግሞ ቢጫ ይሆናል። ወንድ ሆኖ ነው የሚፈጠረው። ከዛ በኋላ ልክ ስፐርም ሴል ማምረት ጀምሮ እንደ ወንድ የዘር ፈሳሹን ስፐርም ሴሉን እያቀበለ ለሴቷ እንቁላል ይጣላል፣ ይወለዳል። ነገር ግን እድሜው ሲሄድ እንቁላል ማምረቱን ያቆምና ጾታውን ስፐርም ሴል ማምረቱን ያቆምና ሴት ይሆናል አጠቃላይ ኮምፕሊትሊ። ከዛ እንደ ሴት እንቁላል ማምረት ይጀምራል። የጌታዬ ስራ በጣም ነው የሚገርም። ያ ሪቨን የተባለበት ነገር ምንድነው? እዚህ አፍንጫው ላይ ልክ እንደዛ ጨርቅ ወይም ከረባት የሚመስል ነገር እንደዚህ ያለው እሱ ነገር ምግብን ፈልጎ ለማግኘት ዲቴክት ያደርግበታል በሱ ነገሩ። በጣም የሚገርመውና ልዩ ነገሩ ግን ምንድነው? ለራሴ እንደሰው የሚገርመኝ ነገር በአንድ ጊዜ ሴትም ወንድም መሆን ግን አይችልም። ወንድ ነበር ካልን ወደ ሴትነት ሲቀየር ወንድነቱን 100% ጥሎ ነው። ወንድም ሴትም አይሆንም ለሽግግርም ቢሆን በቃ ሴት ሲሆን አጠቃላይ ወንዳዊ ነገሮችን ሁሉ ይከስማል ማለት ነው። ከዛው ሴት ነው የሚሆነው። ሴት ሲሆን ደግሞ ሙሉ ሴት ነው። ከወንዳ ወንድነቱ ምንም ነገር ይጥላል፣ በቃ አይኖረውም ማለት እና የጌታዬ ስራ አይገርምም? እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።